አላህ ሁሌ የሚወስዳቸው ምሳሌዎች በጣም ይገርማሉ። አላህ የሚወስዳቸው ምሳሌዎች በጣም ይገርማሉ። ስንት የምንመከርበት ልንገጸጽበት የምንችለው ትላልቅ ነገሮች እያሉ ግመልን አትመለከቱም ወይ ይለናል። السلام عليكم ورحمة الله وبركاته. يقول الحق سبحانه أفلا ينظرون إلى الإبل كيف خلقت ግመል እንዴት እንደተፈጠረች አይመለከቱም ወይ አያስተነትኑም ወይ ይለናል። ይህ አንቀጽ የሚመጣው የቂያማ ክስተቶችን የካፊሮች የሙሽሪኮችና የሙእሚኖች የሳሊሖችን መጨረሻ ከገለጸ በኋላ ነው። ይህ የማስተንተን ጥሪ የአላሁ ጀለ ወዐላ ያቀረበልን ፍጡርን አይተን ማስተንተናችን ከዛ በፊት ከአንቀጹ በፊት አላህ የነገረንን እውነታዎች የቂያማን ክስተቶች የካፊሮችና የሙስሊሞች የሙእሚኖች መጨረሻ እውነት ሐቅ እንደሆነ ማረጋገጫ ነው። ንግግሩ ከመጨረሻው ዓለም መግለጫ ከመጨረሻው ዓለም እውነታ ወደ ምድር ሳይንሳዊ እውነታ ይሸጋገራል። ቀደምት ሙፈሲሮች እና ኢማም ኢብኑ ከሲር እና ኢማም አጠበሪ አያውን ሲፈስሩት ይህ አንቀጽ ለነቀፋና ለመገረም ጥሪ ነው። እነዚህ ሰዎች ካሉበት መንገድ እንዲቆጠቡ ማለት ነው። ግመልን ሲያዩ ግን ምን ሊያስተነትኑ ይችላሉ? የግመል ልዩ ጥቅሞች፣ አንደኛው ምንም እንኳን ግዙፍ ቢሆን ለሰው ልጅ ተገዢ ነው። ትላልቅ ሸክሞችን ይሸከማል። ሁለተኛው የጉዞ ችሎታው ነው። ያለ ምንም ድካም ረጃጅም በረሃዎችን ያቋርጣል። ስለዚህ በዛ ጊዜ የነበረው የበረሃ መርከብ በለው ወይም ደግሞ ብቸኛው የትራንስፖርት ኦፕሽን ነበር። ሁለተኛው ሌላው ከስጋው ከወተቱ ኢቭን ከቆዳው በጣም በሚገርም ሁኔታ ተጠቃሚ መሆን እንችላለን። አላሁ ጀለ ወዐላ ይህን አስገራሚ ፍጡር ለሃይማኖቱ ሐቂቃ እንዲረጋገጥ መርጦታል። ምክንያቱም በጣም በሚገርም ሁኔታ ስለተፈጠረ ማለት ነው። ከዛም በላይ አንድ የሚገርም ነገር ግመል አፈጣጠሩ ለሚኖርበት አስቸጋሪ ሁኔታዎች ምቹ እንዲሆንና ችግሮችን ሃንድል ማድረግ እንዲችል ተደርጎ ነው የተፈጠረው። ይህን አስደናቂ አፈጣጠር የፈጠረ ደካማ ፍጡር አለ? በእርግጥም የአላሁ ጀለ ወዐላ ፍጡር ነው። ዘመናዊ እውቀቶች ይህን በተመለከተ ምን ላይ ደርሰዋል የሚለውን እናያለን። ጥናቶች እንደሚያረጋግጡት ይህ ፍጡር አስቸጋሪ ሁኔታዎች ላይ ለመኖር እንዲያስችል ተደርጎ የተፈጠረ በጣም የተቀናጀ አፈጣጠር አለው ይላሉ። የመጀመሪያው ከጥም ጋር የሚያደርገው ትግል ነው። የግመል ዋነኛው ችሎታው ጥማትን መቋቋም ነው። ይህ ደግሞ ጥማትን የመቋቋም ችሎታ ብቻ ሳይሆን በውስጡ ያለው አፈጣጠር ውሃን ለማከማቸት የተዘረጋ የሚገርም ሲስተም ነው። ይህንን ነገር ለማስፈጸም ከሚያደርጋቸው ነገሮች ውስጥ አንዱ የሰውነት ሙቀቱን ማኔጅ ማድረግ ነው። በሚገርም ሁኔታ ግመል የሰውነት ሙቀቱን ሌሊት ላይ ወደ 30 ዲግሪ ሴልሺየስ ቀን ላይ ደግሞ ወደ 41 ዲግሪ ሴልሺየስ ከፍ ያደርጓል። ይህ ደግሞ በሚገርም ሁኔታ ውስጥ ያለውን ውስጣዊ ሙቀቱን ከውጫዊ ሙቀት ጋር ከኤክስተርናል ሂት ጋር እኩል ለማድረግና ውሃን ለመቆጠብ የሚያደርገው የሚገርም ታክቲክ ነው። ሌላው ውሃን ለመቆጠብ የሚያደርገው ነገር የደም ዝውውር ስርዓት ነው። ከዚህ ጋር በተያያዘ ግመል በ10 ሰከንድ ውስጥ ወይ ከዛ በታች ባሉ ሰከንዶች ውስጥ በጣም ከፍተኛ የውሃ መጠን ይጠጣል። በሚገርም ሁኔታ ይህ የውሃ መጠን አንዳንዴ የራሱን የዌይት መጠኑን 1/3ኛውን ያክላል ይላሉ። የሱን ክብደት 1/3ኛ ውሃ ማለት ነው። ይህ ደግሞ በሚገርም ሁኔታ ብዙ ጊዜ በደረቅ ቦታዎች ላይ ስለሚንቀሳቀስ በረሃ ላይ ስለሚንቀሳቀስ ደም በውስጡ በደም ስሩ ውስጥ ስሙዝ በሆነ መንገድ እንዲሸጋገር ያደርጋል። ምክንያቱም ይህን የሚያክል ውሃ ሲጠጣ የቀይ ደም ሴሎቹ ልክ እንደኛ አይደሉም፣ ኦቫል ሼፕድ ናቸው። ይህ ደግሞ በደም ስር ውስጥ በጣም ስሙዝ በሆነ መንገድ እንዲሸጋገር ያደርጓል። ሌላው የግመል አስገራሚ ፍጥረት
አደጋን የሚከላከልበት መንገድ ነው። ፊቱ ላይ ያሉ አፈጣጠሮች በአጠቃላይ ገጽታው ከሚሄድበትና ከሚኖርበት ቦታ የሚገጥመው አደጋ ለመከላከል በጣም ምቹ ተደርጎ ነው የተፈጠረው። የመጀመሪያው የአይን ሽፋሽፍቱን መመልከት እንችላለን። ይህ የአይን ሽፋሽፍት ከሁለት ረገድ የተሰሩ በጣም ጥቅጥቅ ያለ የአይን ሽፋሽፍት ነው ያለው። ይህም ደግሞ ሲጓዝ ከአዋራና ከአሸዋ ራሱን ለመከላከል በጣም ይጠቅመዋል። ሌላው ደግሞ አፍንጫው የተሰራበት መንገድ ነው። አፍንጫው ውስጥ ያለው መስል በሚገርም ሁኔታ ረጃጅም ጉዞዎችን ሲሄድ አዋራ ሲነሳበት አፍንጫውን ለመድፈን የሚያህል ወፍራም መስሎች አፍንጫው ውስጥ አሉ ማለት ነው። አዋራ ወደ አፍንጫው እንዳይገባ በመስሎቹ አፍንጫው ይዘጋሉ ማለት ነው። ሌላው ደግሞ የግመል እግር ነው። የግመል እግር እንደምንመለከተው ሰፋ ያለ እግር አለው። ያ ደግሞ ከእግሩ በላይ ያለውን የአካሉን ወይት ለመሸከም በጣም ይረዷል። ለዛም ነው ማይ ሰጥመው ማለት ነው። ግመል እግሩ ሰፊ ስለሆነ ከአካሉ በላይ ያለው ወይት እግሩ ላይ ይሰራጫሉ ማለት ነው። ይህ እግሩ በስብና በፋይበር የተሰራ እግር ነው። በቀላሉ በነገራቶች አይጎዳም ማለት ነው። ጠንከር ያለ ደንደን ያለ እግር ነው ያለው። ሌላውና በጣም ሊገርም የሚችለው አንድ የግመል አፈጣጠር ሆዱ ነው። ልክ እንደተለመደው ማንኛውም ፍጡር እንዳለው ምንበላውና ወይ ደግሞ በስፔሻል ኬዝ የምንጠጣው ነገር ሆዳችን ላይ ነው አይደለ? እንትን የሚለው የሚከማቸው። የግመል አፈጣጠር በሚገርም ሁኔታ ውሃ ሆዱ ላይ አይከማችም። ሆዱ ላይ በዋነኝነት የሚከማቸው ስብ ነው። ይህን ስብ ደግሞ የተለያዩ ስፔሻል ቦታዎች ላይ ይጠቀማል። ስብ እንደምናውቀው ኢነርጂ ጄኔሬት የሚያደርግ ነገር ነው አይደል? በጣም ትልቅ ኢነርጂ ስለሚያስፈልገው በሚያስፈልግበት ሰዓት ከዚህ ሆዱ ላይ ከተከማቸው ስብ ግመል ኢነርጂን ይወስዳል ማለት ነው። እንደ ግመል ያለ ውስብስብና የሚገርም አፈጣጠር በእርግጠኝነት ወደ አንድ ታላቅ እውነታ ያመራናል። እሱም የአላሁ ጀለ ወዓላ አስደናቂ ችሎታን ያሳየናል ማለት ነው። ውድ ተመልካቾች፣ ግመል የበረሃ እንስሳ ብቻ አይደለም። በእርግጥም በህይወት ሳይንስ ውስጥ እንድናነበው የተከፈተ ትልቅ ትምህርት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።